እንደሆንኩ አትጠይቂኝ። በዚህ 2 ሳምንት ብቻ የሆንሽውን ነገር እያየሁ እንዴት ነሽ ብሎ መጠየቅ ተራ ጥያቄ ሆኖብኛል። እሺ አንቺ ደግሞ ፋዘር ፎቶ ላይ የምታፈጪው ምንድነው? ተናድጄበት። የኔ እናት ነገሩኝ እኮ አንቺንም አስደነገጡሽ አይደል? ምን እንሆናለን እኛ አለ ለማንም መናገር ያልፈለክበት ምክንያት አለ ብዬ ነው። እኔ ግን አውቃለሁ እንደማውቅ እንድታውቅ ፈልጋለሁ። እንቆጳዋ ሲሆን ዛሬ ስራ ትጀምራለች። ቁርስ ልጋብዘ ቤት መጥቼ እኮ አጣሁክ። ለመሮጥ ወጣ ብዬ ነው። ለመሮጥ? አንተ ልጅነትም ተነክተሃል። ምንም ብላ ነው ደግሞ የምትረጠው? ለነገሩ ራስን ቢዚ ለማድረግ አሪፍ ነው አይደል? ግን እኮ ለስትረሱ ሜዲቴሽን ታጊ በጣም ይቅርታ። በእናትህ እንደባለፈው እንዳትቆጣኝ። ታኔ ፈልግሽ እንደውልሽ ምሳል ጋብዝ። ለነገሩ እንደውም ተው ቢሮ እመጣለሁ። ወይ ፊልም ወይ ደግሞ ሁለቱ ነው። በቃ በኋላ ደውልልሻለሁ። ዳግም በፍርቱና ጉዳይ እንደዚህ ጎዳል ብዬ አልጠበቅኩም። ዛሬ ደግሞ አላየሁት ስሜት ይሉ ለነገሩ እንደዚህ ሆኖ ስራ ቢገባ ነበር የሚገርመው። ሰው ሂታና ያለ መሰለች ልጅ አስቀምጦ እንደዚህ አቤት ከሂታና ጋር ቢሆን ጋሽ ጌታቸው እኮ ሀላኪሳችን ገባ ማለት ነበር። የመሬቱ ጉዳይም አለቀ ማለት ነበር እኮ ታው እንቆጳዋ ሲሆን ዛሬ ስራ ትጀምራለች። የት? 7ቱንም ቀን 24ቱን ሰዓት እንድትከታተላት ፈልጋለሁ። ደግሞ እንደ ልማድ እዛ እንዳትልከሰከስ። አዲስ ሴት ሰራተኛ በመጣ ቁጥር ከስራቸው የምትለውን ነገር ተጠንቀቅ። ነግሬ ሄይ እንዴት ነሽ ቆንጆ? እንኳን ደህና መጣሽ። በጣም ይቅርታ አስጠበቅኩሽ አይደል? ምንም ማለት ነይ እስቲ የምትሰሪበት ቦታ ምናምን ዞር ዞር እያልሽ ላሳይሽ። መቼ ነው ስራ የምትጀምሩት? በግንባታ ላይ በጣም ቆያችሁ አይደል? አይ በቅርቡ እንጀምራለን። ድሮ ይሄ አካባቢ በተለይ አመሻሽ ላይ ፀሐይ ስትጠልቅ ካፋፎን እናያት ነበር። በጣም ነበር የሚያምረው። ሳታጥሩት በፊት ከአባዬ ጋር እንመጣ ነበር። አይተኸው አታውቅም? አይ እኛ እኮ ብዙ ጊዜ አመሻሽ ላይ አንወጣም። በጊዜ ነው የምንወጣው። አባዬ በጣም ነበር የሚወደው። ለተፈጥሮ ልዩ ፍቅር አለው።
የሚገርምሽ ነገር ደግሞ እኔ ጫካ በጣም ነው መጠላው። ዛሬ ምሳ አብረን ነው የምንበላው። ምን ይመስልሻል? በዛው ቦታውን ካየን ከጨረስን ምናምን በኋላ መስሪያ ቦታሽንም ታይና ጥሩ ምሳ እንበላለን። ነይ በዚህ ጋር ከዚህ ምን ታደርጊያለሽ? ጀነዋላ አባ ነግሬሽ የልጆች አሳዳጊ ነኝ ብዬሽ እናንተ ፈርሳችሁ ዝምድና እንዳላችሁ ባወቅ እኔ ምን ጥልቅ አድርጎኝ ምን ሆነው አለ አባባ? ምን አልኩ እንዴ? እና ለምን መጣሽ? ስራ ጀምሬ ነው አባባ። የምን ስራ? ስራ ነው አጋሼ። እናንተ እንዴ እፍ ልትሉ ነው እኔ ለፈለፍኩት? የአባትሽ መሞት ከንክን ነው እንጂ። አጋሼ አይዞት፣ ሀሳብ አይግባውት። እኔና እርሱ ያወራነው በእኔና በእርሶ መሀል ለሚቀረው። ይልቅ ሌላ የሰሙት ነገር ካለ ለእኔ እንገሩኝ፣ ይጠቅመኛል። በለፈለፉ ባፍ ይጠፋሉ። ጭራሽ ሌላ ወሬ። ፍርቱና ግን እንደዚህ አይነት ሰው አትመስለኝም ነበር። ሴት ሆና እንዴት ከወንጀል ጋር ትነካካለች? በጣም ይገርማል። ስራ አለብኝ አሁን ለምሳሌ ወጣ አልችልም። ያን ሁሉ ሀገር ነድቼ መጥቼ አይደብርም እንዴ? ዳጊ ይሄ እኮ ያንተ ጉዳይ አይደለም። እሷ በራሷ ጊዜ ነው ራሷን ችግር ውስጥ የከተተች። ሂታንያ ወይ እንቆጳ አቤት ወይዘሮ እስከዳር፣ ስራ እንዴት ነው? ጥሩ ነው። መኪኖቹን እያየዋቸው ነበር። አንደኛው ቀላል ችግር ነው ያለው። ዛሬውኑ ተሰርቶ ይወጣል። ከስራ ቦታ ውጭ ግን መንቀሳቀስ ክልክል ነው። እሺ ግዛቴን ለመነቅነቅ የሞከረ ሳይሆን ያሰበው ጭምር ይነቀነቃል። በደም ክፍያ ያቆየሁትን ቤተሰቤን ማን ሊያፈርስ ይሞክራል? ይህንን ፈጽሞ አልቀበልም። የምወደውን ሲነኩብኝ ኮሰኩሰኛል። ዓለም ላይ ያሉ ብሮች ሁሉ አለ፣ ክላስ ግን የለም። ሰዎች ሁሉ የሚርበደበሉለት ቁንጮነት የኔ ናት። ሰውን በትንሹም ቢሆን ካላመንከው አብረው መስራት አትችልም። ግፊያው የአባቴ የሆነን የመጠበቅ ብቻ አይደለም፣ ግዛቴን አስመልሳለሁ። ግዛት ተሻለ እንዴ ነሽ ቆንጆ? የምን ኩርፊያ ነው? ይሄ ነው
ደብሮታል ትንሽ ፈታል አድርገው ብዬ እዚህ ድረስ መጥቼ ምሳ አልበላም እያለ ዳጊ አንተ ስራ ጨርስ ነው ያልኩት። እንውጣለን። በል ቶሎ ቶሎ ተጨራርስልኝ። በቅርቡ ኢናግሬት ማድረግ መቻል አለብን። ነገችም ቢሆን እኮ የሰራነውን ካላዩ ሊያግዙን አይችሉም። የመጀመሪያ ቀን ጥሩ ነው። ደስ ይላል። የምፈልገውን ነገር እያገኘው ይመስለኛል። ማለት የቆመች ፒካፕ ነበረች፣ እሷን ሳላስነሳት አልቀርም። የመኪናው ድቃ ገልብጦ እንደማየት ሌላ ነገር ብትወጂ ቁም ነገር ግን የምር ግን ከመኪና ሞተር ውጪ ላምትጁ ነገር አለ አንተን እና ፔርሙሰን ወይኔ ዝግጅት ጥቅቅ ማለት ሲያስቀና መዘጋጀት ያቆምኩ ቀን ፍርስርስ ብዬ እናዳል። ለዛ ነው በጥንቃቄ መኖር። ራሴን እፈራዋለሁ። የሰራተኞቹ ግጭት ተፈታ? እየታገፍኩኝ ነው። አባዬ እንዴት ሊፈታው እንዳልቻለ ሳስብ ግርም ይለኛል። እስከ ዳር አስቀይመው መሆን አለበት። ቀጠሮ ይዞ እንደተለያዩ ያው ያ ነገር እንደተፈጠረ ነው ሰራተኞቹ የነገሩ። ሌላስ ምንም አልነገሩም? ማለት ያው ይመር አባዬ ከሰዓት ወደ ሎጅ ሲሄድ አይቼዋለሁ ምናምን ስላለው ነገር እኔ እንጃ። ግን ይመር ሳይሳሳት አይቀርም። ማለት የዛን ቀን ከሰዓት ስራ አልነበረም በአመፁ ምክንያት። ምን ነው ምሳ አብረን እንበላለን ብዬ ሮቢኮ አብረን እንብላ ሲለኝ ያው አንተንም ስራ ከማስፈታ ጻፊዋ ጋር ያስቀመጥኩልህ ዶክመንቶች አሉ። ተቀበላትና ያቸው። የምን ዶክመንቶች? ምን እንደሆኑ ለማወቅ እኮ ማየት ያስፈልጋል አይደል? ሂድና ተመልከታቸው። እሺ የመጀመሪያ ቀን እንዴት ነው? ጥሩ ነው። ፒካፑን ሰርቼዋለሁ። አዎ አሁን እኮ ነገሩኝ። ቀላል ነበር። ኧረ እባክሽ እንዴት እንዳስቸገረን እኮ አንቺ ስላላየሽ። ይገርምሻል፣ በጣም ብዙ ጊዜ እምቢ ብሎን አስቸግሮን ነበር የቆመው ነው። ጥሩ ነው ያለው። ሻይ ተጣ አልጨነቀሽ ማለቴ የማታውቂው ቦታ ጓደኛ አገኘሽ? ሮባል አይደል እንዴ? እሺ ቢሮ ምናምን ሰጥሽ? ምን ያደርግልኛል? ለጥገና የምትሆን የሆነች ስፔስ ሰጥቶኛል። ቢሮ ያስፈልገኝ። በጣም እኮ ነው የገረምሽኝ በአንዴ እንደዚህ አይነት ውሳኔ መወሰንሽ።
ስራ መጀመሪ ሴትዮዋን እኮ አታምኛትም። ቤተሰቤን መጦር የለብኝም? ለምን ከዚህ በፊት እንደዚህ አላሰብሽም? ሴትዮዋ እኮ ማለት ብዙ ሰራተኛ ያባረረች፣ እንዴት አንቺ ልቀጥርሽ ቻልሽ? ቆይ ትላንትና ኮብራ ራሱ ሲጨስልሽ ነበር። እሺ ታምራትስ እንዴት ነው? አልቃሽ ነው አይደል? በጊዜው አላወቅኩም። ትላንትና ግን ስራዬን እሱ ነበር ያሳየኝ። እናውሪኛ እንዴ! በሌሊት ተነስቼ እኮ የመጣሁት ሁሉን ነገር እንድነግሪኝ እኮ ነው። ምን ሆነሻል? ምን ልንገርሽ? ምን ላይ ናቸው? ከማን ጋር? አልቃሽ ጋር። ምን አወራችሁ? መቼም ድግሪሽን ጭነሽ ኢንጂነር እንቆጳ ከተባልሽ በኋላ የዙማ ወንድ ሁላ እውነቴን እኮ ነው። ይኸውልሽ እድልሽን ካልተጠቀምሽ ጎማ ስር ገብቼም ቢሆን እተዋወቀዋለሁ። የአባቱ ስም ማን ነበር? አልጠየቅኩትም። የስ ዲግሪ ባንጭንበትም እኮ ጭንቅላት አለ። ኢታሊያ ጓደኛ አይደለች? የእሱ አካውንቱ ስገባ የእሷን ፎቶ ላይክ አድርጎ ታገኘሁት። የኔ ሸበላ እንዴት እኮ እንደሚያምር። እሺ ምን አሰብሽ? ከምሬን የማትፈልጊው ከሆነ እኔ ላፕ ነው ማረግብሽ። ምን አለች? ምንም አላለችኝም። ለምንድን ነው እዛ ቤት የገባችሁ? እኔ ምን አውቃለሁ? ስጠይቃ ግድ ስራው ያስፈልገኛል አለችኝ። ሌላ ምንም አላለችሽ? ምንም ነገር እንደማደብቅሽ አውቃለሁ። ድሮ ነበረ፣ አሁንማ ተለውጣለች። በደንብ ጠይቂያትና ንገሪ። ድብብቆሽ እጫወታለሁ ብትይ እንደ ጠየቅኩሽ ብትነግሪያት አፍንጫሽን ነው የምሰብርሽ። የደበኩሽ ሀቅ ቢኖርም የዋሸሁት ግን ለራሴ ብቻ ብዬ ነበር። አሁን ምነግርሽን ተደብቆ የከረመ እውነት እንደሌላ ውሸት ካልወሰድሽብኝ አባቴ ነው ቤት ነበር። ባለቤቴ ትክክል ያለ ከጸጸቴ ነፃ ወጣለሁ። ደግሞ እዚህ ሀገር እና ቆይ አሁን ሁሉም እዚህ ቤት ያለ በሙሉ ባለ ታሪክ ነው እያልሽ ነው? ታሪክ የሌለው የለም እዚህ ሰፈር በእውነት። አሁን ምን ታሪክ አለ? ዶፒንግ ተብሎ ሩጫውን ትቶ ወፍጮ ቤት ነው የሚሰራው። ሙት ደግሞ እዚህ ሀገር ዶፒንግ ያለ ይመስል የትኛው ቹቹሻ የሚያመልጠው ነገር የለም። የሰፈሩ ዋና ወሬ አነፍናፊ ነው። አረ አይ ቹቹሻ
ቆንጂትን ነው ቆጳ ታምራት ተሳጠብሶ አቀረ ተቀደምሻ ይሄ ደግሞ ማን ነው? ምን አባቱ አቀለጣለሁ ሰሞኑን ዝም ብሎ ነው የሚመላለሱ ማበላሉ አበላል መሰለሽ ፈሳሽ ያኝካል ኪት እንዳመጡ እሷ ምንም የሚያመልጣት ነገር የለም አንቺ እኔ ምንም የሚያመልጠኝ ነገር የለም አንተስ ድንገት ከሰማይ ዱብ ብለህ ዋና የዙማ መንደር ሰው ብቻ መሆንክና አልገለጥ ያለኝ አገራችሁ ያምራል እንዴ መኖር ምን ትርጉም አለው ከእንደዚህ አይነት ውበት ውስጥ ቅኔውን እየፈለቀቁ ከማውጣት አይደለም እንዳንተ ጉድ ጫካና ተራራ ምን ያደርግልናል አይታረስ አይለባ ጫካውን ወሰዱትና ለኛ ጠፍ ቢል ነገር አምጡልን አሁን መነጋገር ጀመርሽ ከባለቅኔ ውበት መልከ ጥፉ ልሙጥ ሜዳ ይሻለኛል ምን ከባለቅኔ ውበት መልከ ጥፉ ልሙጥ ሜዳ ምን ነው ዋው ዋው ምንድነው አንቺ ባለቅኔ ያለሽ ባል ሱስ አትፎግረኝ እኔ ፍቀጅልኝ እውነቴን ነው እንደዚህ ትልልቅ ሰው ጋር አቁም ነገር ስቀመጥ ይሄን ነገር ልጠቀምበት ብቻ ፍቀጅልኝ ፕሊዝ ስንት ትከፍለኛለህ ምንም ነገር anything ሽማግሌውስ ደግሞ ባሉነ ሽማግሌ የምትለው አያትሽ አልደረሰም እንዴ? አታደርጊው ቤቶች ይመጣ እሻችንት ይሄ ደግሞ ማን ነው? ደንበኛዬ ነው። ኧረ እባክሽ ሌላ ነገር ምንም የላችሁ? እኔ እኮ በር ላይ መኪና ቆሞ የማን ነው እያልኩኝ ምን ልታዘዝ? ማለቴ ምን ደገም ማነሽ የምሱ ወይዬ አንድ መላጣ እንደወረደ አንድ የሚጠጣ ይዘሽልኝ ነኝ እሺ አመጣልሃለሁ ቶሎ በያ ጨዋታ ታዋቂ ነው አባ ዞር በልልኝ ወዲያ ሰው እየተሸኘኝ እንደሆነ ሸኘኝ አሁን አይደለም እንደ መጣው የት ትሄዳለህ አልተፈለግኩማ ሳልፈለግ ነው የመጣሁት ሜዳ ተጣልኩ እኮ ቤቱ ሞልቶ ከተረፈው መኪና አንዷን የሚልክልኝ አጥቼ ከዚያ እስከዚህ ድረስ በእግሬ ስቋትን መጣሁ ትንሹ ክቢያ ላይ ስለነበር ነው ያው እሱ እኔን ሲጠብቅ እኔ ደግሞ እሱን ስጠብቅ ነው አለመግባባት ተፈጥሮ ነው ይቅርታ አባባ ማረግ እጅጉ ኳትኜ እንደመጣው ኳትኜ እንዲሄድ ከፈረድክብኝ ይሁና እንግዲህ ምን ይደረግ አረጀሁና ተጣልኩ
መቼ እንዲህ ነበርኩ? ተፈልጌ መጠየቅ ሲገባኝ እዚህ መጥቼ ካልተፈለኩማ ምን ይሆናል? አልተፈለኩም። ያልተፈለገ ሰው ደግሞ መሄድ አለበት። ወዴት ነው የምትሄደው አባ? ለምን ትረብሻለህ? አባባ የኔ አበባ እንደው ሰው ማትጠይቂ ሰው ማይናፍቅሽ ጉድ መጣህ እንጂ ልመጣ ነበር እኮ። ምንም መጣሁት። ሰውዬ ትሸኘኝ እንደሆነ ሸኘኝ። የት ነው የምትሄደው? ቆንጆ መክሰስ ሰርችላለሁ እኮ አስበላም። ወስላታ ጨዋላ በዛሽበትም። ሐኪም እንደከለከለ እኮ አውቃለሁ። ወንድምሽስ? አንዳንዴ ስራ ያመሻል። ዜሮ አድርገዋላ። እስቲ ያስነሳው አንተ። አንበሳንሽ የትላንቱ ሲገርመኝ ይሄኛውንም ማንም እኮ በአንድ ቀን አስነስቶት አያውቅም። ምን አድርገሽው ነው? ቀላል ነገር ነው፣ የኤሌክትሪክ ችግር ነው። ግን አሁንም የሆነ ድምጽ አለው። እስቲ አንድ ያጥፈው። መኪኖቹ ጂፒኤስ አላቸው እንዴ? አገኘሽ? ይሄኛው አለው። ምናልባት ይሆናል። እነዚህ ናቸው። እንደዚህ እያደረጉ እኮ ነው ነፍሳችንን የሚያስጨንቋት። ሶፊያ የት ሄዳ ነው? በህይወት ያለች አይመስለኝ። ጭማቂ ትፈልጋለህ? በአጭር ጊዜ ውስጥ የተሻለ ውጤት የምናገኝ ይመስለኛል። ጭማቂ ትፈልጋለህ ወይስ አትፈልግም? ብቻ አንቺ ላይ ያየሁትን ሌላ ማን ላይ እንዳየሁ ታውቂያለሽ? እስከ ዳር ላይ። ኧረ እባክህ። አዎ